አቤት ማልበል አታቆኝም ላንተ አንድ መልእክት ተልኬ ነው የምን መልእክት ወይ መንገድ ላይ ወድቆ አግኝቼው ነው። ካሌብዬ ምነው ፈተናው በዛብህ? ምነው መከራው ተፈራረቀብህ? ምን አለ አምላኬ ችግርህንና ህመምህን እንድካፈል ቢያደርገኝ። ያ ከፊትህ ሳቅ የማይጠፋው የልጅነት መልክ ናፈቀኝ። ዛሬ ግን በመከራ የተፈራረቀ ማንነትህን ይዘሃል። ደግሞ ዛሬ ከሞት ተርፈክ እዚህ ተኝተሃል። አንተ ብትሆን እንዲህ እስክሆን ድረስ አትጠብቅም ነበር። እኔ ግን ለአንተ ጊዜ ካሌብዬ ደህና ነህ? ደህና ነኝ። ለምንድን ነው የምታለቅሺው? አይ ምንም አልሆንኩም። እያለቀስሽ እያየሁሽ አይደል እንዴ? ያንተ እንዲህ መሆን አስከፍቶኝ ነው። እኔ እኮ ደህና ነኝ። ያን ያህል እኮ አልተጎዳሁም። ብትሆን ምኞቴ ነው። በቃ እሺ አሁን አረፍ በል። ብዙም አላድክምክ። ደህና ነኝ። እኔ አትጨነቂ። ግን ካሌብ ቆይ ለምንድን ነው ፖሊስ ጣቢያ ሄደን ማናመለክተው? አይ እንደሱም አይሆንም። ነገር ማንዛዛት ዋናው የኔ ደህና መሆን ነው። አያስፈልግም ካልክሽ በቃ አሁን አረፍ በል። እሺ እሺ። የምትፈልገው ነገር አለ? የለም አትጨነቂ። ደህና ነኝ። መጣሁ በቃ። እሺ ፍጹም፣ ይህን ነገር ካስደረከኝ በኋላ እኔን ከጨዋታ ውጭ ለማድረግ እንዳታስበው። ቆይ ፍጹም፣ ለምንድን ነው ስልክ የማታነሳው? እሱን እኔ አይመለከተኝም። ለአንዴና ለመጨረሻ ጊዜ ተገናኝተን ማውራት አለብን። ቤት እመጣለሁ፣ እዛው ጠብቀኝ። አልኖርም ማለት ቆየ ልትሄድ ነው? ለማንኛውም እሱን ነው አይመለከተኝም። የግድ ማውራት አለብን። ደውለህ አሳውቀኝ። ነው እንዴ ነው ጓደኛዬ? ደህና ነኝ ሳሚሻል። ያው አልፎ አልፎ በማለምኛል እንጂ ደህና ነኝ። አይዞህ እንግዲህ ቶሎ ይሻላል። አራው ከትላንቱ ዛሬ ደህና ነኝ። ነገ ደግሞ በደንብ ደህና ሆናለሁ። እሱ ሰው
የውሻ ቁስል ያደርግልህ አይደል የሚባለው? ልክ ነህ። እኔ የምልህ ሳሚሻ እሱን ተውና እንዴት እየሆነልህ ነው ጉዳዩ? አብዛኛው ነገር እያለቀ ነው። ትንሽ ግን የጋብቻው ነገር ነው ያዘገየው። እሱንም ከወረዳ ማረጋገጥ የምፈልገው ነገር አለ አሉ። ወሳኝ ኩነት ማለት ነው። እነሱ ናቸው እንጂ ትንሽ ያዘገዩት። ማለቁ አይቀርም። በቅርቡ አዲስ ነገር እንጠብቃለን። አደራ ሳሚ፣ ለዚህ ጉዳይ ምን ያህል ዋጋ እንደከፈልኩ ታውቃለህ አይደል? እነዚህን ጥቂት ዓመታት እንዴት እንዳለፍኩ አንተ ብቻ ነው የምታውቀው። ታውቃለህ፣ እናት አባት የለኝ፣ ዘመድ እንኳን የለም። አንድ ያለኝ ተስፋ ያሳደገኝ አጎቴ ነበር። እሱ ምነው ካሌባ አመመህ እንዴ? አሁን ነግሬ የለ በማል ትንሽ ያመኛል። አይዞህ ወንድሜ። ከኔ የደረስክበት ነገር አለ እንዴ? ማለት ማን እንደዚህ ሊያደርግ ይችላል? አላቅም፣ ግን ያው በቅርብ ያለ ሰው ነው። እኔ ግን የምጠረጥረው ሰው አለ። ማን ነው? መቼም ምን ያሰብኩትን ነው አይደል ያሰብከው? አው አንተ ማን ያሰብከው? ወንድሜን ነው ፍጹምን? አይደለም። እና ማን ነው ታዲያ? ይቅር በቃ ተው። ምንድን ነው ንገረኝ እንጂ። ቆይ ልትደብቀኝ ነው? ምንድን ነው የምትርበተበተው? ንገረኝ እንጂ። ማርካል ምንድን ነው ያልከው? ምንድን ነው ያልከው? ሰምኛለሽ? አንቺም ሆነ ያጅል ፍጹም ጊዜ የላችሁ። ያልኳችሁ ማታረጉ ከሆነ ሬሳሽን ለእናትሽ ነው ጠቅልዬ የምልክልሽ። እሺ። መጀመሪያ የቤቱን ሰነድ ከደበቅሽበት ታመጫለሽ። ቀሪውን ደግሞ ቀስ እያሉ እንነጋገራለን። አዎ ገብቶኛል። ግን እንደፈለግነው አልሆነም እኮ። ስለዚህ ለሚመጣው ነገር ተዘጋጅበት። ራሴን አሞኝ ነበር። ቆይ እናንተ ቤት ችግርና ተጣቆይ መቼ ነው የሚያልቀው? ይኸው ከእናንተ ቤት እኮ በሰላም ተመልሼ እንኳን አላውቅም። ሁሌም ቢሆን ችግሮች ማብቂያ የላቸውም። አንተም ብዬ ቤት ብመጣ እንኳን እኮ የችግሮችን ማላቀቂያ ነው እንጂ የምታደርገኝ አንድም ቀን ቢሆን እንደ ፍቅረኛ ጊዜ አሳልፈን አናውቅም። ደርሰ ቅዱስ ለመሆን አትሞክር። የኔን ንግግር ተወውና እስኪ የራስህን ስራ ተመልከት። ለማንኛውም ከዚህ በኋላ የጀመርነውን ስራ እንድናቆም ፈልጋለሁ። በቃኝ። ይኸውልህ የኔና አንተንም ጉዳይ ጨምሮ ነው። እሺ እጅ ግቢና ጥሪ። እሺ አጎቴ እንዴት መጣ? ማለት ለምን መጣ? ወንድሜ ቤት ልትከለክለኝ ነው እንዴ?
እንደዛ ማለት አይደለም ግን ሆኔ ነው አይደል? አጎቴ መተህ ነው አይደል? ግቢውን ደግሞ አሳምራችሁታል፣ ጥሩ አድርጋችሁታል። ለትንሽ ቀን እኔ ጋር ልወስደህ ነው የመጣሁት። ማለት እሺ፣ ውስጥ ገብተን እንነጋገር። እኔ እዚህ ቤት አልገባም። ለምን? አሁን እሱን የማስረዳበት ጊዜ የለኝም። ልብስን ያዘና መኪና ውስጥ ግባና ጠብቀኝ። ማነሽ? እኔ ልጅ። አቤት አባባ። ልብሱን ያዥና መኪና ውስጥ አድርጊልኝ። እሺ። እንግዲህ እዛኛው ቤት እስክንሄድ ድረስ እዚህኛው ቤት ትንሽ ረፍት እናደርጋለን። ወደ ክላስ ገባና ረፍት አድርግ ትንሽ። እኔም ትንሽ የምሰራ ስራ አለች። እሺ አጎቴ። ጥሩ ነው ያደረኩት። ሄሎ ሳሚሻ፣ እንዴት ነህ? ደህና ነኝ። እንዴት ነው አንተ? አሁንማ በጣም ደህና ነኝ። ሳሚሻ በጣም ይቅርታ፣ ቅድም ስሜታዊ ሆኜ ያስቀየምኩ። አረ ችግር የለውም። አንተ ምን አጠፋ? አንተም እኮ የማይሆን ነገር ነው ያደረግከው። እሷ በህይወት እንደሌለች ታውቃለህ አይደል? አንተ ብቻ እኮ ነህ ድርቅ ብለህ ማርካን በህይወት አለች የምትለው። እኔማ እርግጠኛ ስለሆንኩኝ እኮ ነው። ሳሚ፣ ምንም ማረጋገጫ በሌለበት እርግጠኛ አትሁን። በቃ ከቻልክ እኔንም አትረብሸኝ። ድጋሚ ስለሷ አታንሳብኝ እባክህ። እሺ በቃ ተወው ይሄን ነገር። አሁን እንኳን የደወልኩልህ አንድ ነገር ላስቸግርህ ነበር። ምን ልቸገርልህ? አንተ እንደሆነ እኔ ማስቸገር አይሰለች? እሱ ሰው መቼ ካንተ ራስ ወርጄ አውቃለሁ ብለህ ነው? አሁን ወሬ አታብዛ በእናትህ። የምትፈልገውን ተናገር። እቤት ሂድና ለፍፄ አጎቴ ጋር እንደሆንኩ ንገረው። ማታ እንደዛ ሆኜ ስላየኝ በጣም ሲጨናነቅ ነበር። ያለ ወትሮ ይቅርታ ሁሉ ጠየቀኝ እኮ። አሁን ደግሞ ስደውል ስልክ አያነሳም። ምናልባት ድንገት ስለሆነበት ነው እንደዛ መደብደብ። እኔ እንጃ። ብቻ ከቻልክ ሂድና ንገረው። በዛው ስንዱንም ከዛ ቤት እንድትወጣ አግዛት። እሺ። መቼም ለአንተ ለወንድሜ የማላረገው ነገር የለም። ያው አጎቴን ታውቀዋለህ መቼስ። ጭራሽ ከቤት አያስወጣኝም ብዬ ነው እንጂ እኮ ወጥቼ ብዙም ማስተካከለው ነገር ነበር። አንተማ ትንሽ ማረፍ አለብህ። ሁሉንም ነገር ትተህ ትንሽ እርፍ ማለት አለብህ። እስኪ እንደዛ አደርጋለሁ። በቃ ሳሚሻ፣ ለማንኛውም ያልኩህን አድርግ። ሰላም ዋልሽ። እሺ ቻው። እሺ ፍጹም፣ እንደምትደውል እርግጠኛ ነበርኩ። መች ገባው? ምን ነው ያደረከኝን ሁሉ የረሳው መስሎ ነው? አንተም እንዳባቱ ሁል ጊዜ ነገሮችን በኃይል ነው ማድረግ የምትፈልገው። መቼም ያለ መብሰልህ ዘንድሮም አብሮህ ነው ያለው። እባክህ እሱን በተግባር ማየት ፈልጋለሁ። የቤታችሁን አገልጋይ ጠይቃት።
ይጣፍጣል አይደል? አየህ በልጅነት ጀምሮ ስትበላ ያደግከው ምግብ ነው፣ አልተቀየረም። አዎ ጣዕሙን ሁሌም አስታውሰዋለሁ። እንዴት ይረሳል? አሁንም ማየው አረጀሁብህ። ምግብ መስራትም አቃተኝ። አጎቴ ቆይ ግን ለምን ነበር እዚህ ያመጣኸኝ? መጀመሪያ ብላና ጨርስና እናወራለን። አሁን እህል ላይ ነው ያለው። አሁን ውሃ ላምጣልህ። እሺ። ምን ልታደርጊ ነው እዚህ ድረስ የመጣሽ? ካሌብ ዛሬ እንኳን እስኪ በሰላም እናውራ። ይኸውልሽ አጎቴ ከመጣ ምን ሊፈጠር እንደሚችል አላውቅም። አሁን የምታወሪውን አውሪና ይጅል። ይኸውልህ ካሌብ ይቅርታ ልጠይቅህ የመጣሁት። ዛሬ ምን ታገኝ? ምንም፣ ግን ያው አስከፍቼሃለሁኝ። እንደዛ ማድረግ አልነበረብኝም እኮ። ምን አድርገሽ ነው ያስከፋሽ? ካሌብ በጣም ይቅርታ። እኔ ነበርኩኝ ያስደበደብኩኝ። ምንድን ነው ያልሽው? ካሌብ ልቀቀኝ። ደሞ አፍሽን ሞልተሽ እኔን ትኛለሽ? ካሌብ ይቅርታ አልኩህ አይደል እንዴ? አውቃለሁኝ እኮ ተጎድተሃል፣ ግን በቃ እኔም በሰዓት ተናድጄ ስለነበር ነው እንደዛ ያደረኩት። ሁለተኛ እዚህ ሰፈር እንዳትመጪ። ጉዳይሽ ከፍጹም ጋር ነው አይደል? ሂጂና ከሱ ጋር የምትጨርሺውን ጨርሺ። ሰምተሽኛል? ቤት ሄጄ ነበር፣ ግን ፍጹም ስንዱን ቤት የሉም። በዛ ላይ ደግሞ ፍጹም ስልክ አያነሳም። ማለት ስንዱ የት ሄደች? እኔ እንጃ አላውቅም። ቤት ቁጭ ብዬ የጠበቅኳት ነበር፣ ግን የለችም። ምን ልትመጣ አልቻለችም። አይሆንም፣ ስንዱ የትም ልትሄድ አትችልም። ሄሎ፣ እንዴት ነሽ? ደህና ነኝ እኔ። ዛሬ አትምጪ እሺ? እዛው ቤት እደሪ፣ እንግዳ አለብኝ። እደውልልሻለሁ። እሺ፣ እወስዳለሁ፣ አልረሳም። እሺ፣ ሰላም ወይ በቃ። በጊዜ አጎቴ አጎቴ ለምን እንደመጣው ግን እንኳን ነገርከኝ። ምን ከልጅነት እስከ እውቀት ድረስ
ያሳደግኩ አጎት መሆኔን ረሳ እንዴ? ነው ፈራኸኝ? ኧረ አልፈራሁም አጎቴ። ግን ያው ከተገናኘንም ቤት ከመጣም በጣም ስለቆየ ነው። እውነት ነው። ልክ ነህ። በአካል ልክ ነህ። በተግባር ግን ከእናንተ ሳልለይ የእናንተን ስህተት ሳርም ነው የኖርኩት። አሁንም ያንኑ እያረኩ ነው። አጎቴ ለምንድን ነው ግን አባዬ ከሞተ በኋላ መተህ የማታውቀው? አንድም ቀን ጠይቀህን አታውቅም። ትተህናል እኮ። አባትህ ለሰራቸው ስህተቶች ሳርምና ሳስተካክል ኖርኩኝ። ወንድምህ ደግሞ ምን እንዳደረገኝ የምታውቀው ነገር ነው። አልገባኝም አጎቴ። ይገባሃል ካሌብ፣ አንተ በጣም ብልህና የተረጋጋህ ልጅ ነበርክ። ምን ያህል በአንተ እምነት እንዳለኝ ታውቃለህ። ለነገሮች ሁሉ ብቁ እንደሆንክ ታውቃለህ። እኔ ጋር እንዴት እንዳደግክ ታውቃለህ። አውቃለሁ አጎቴ። ካሌብ፣ ወደዚህ ያመጣሁህ ለራስህ ጉዳይ ነው። የመጀመሪያው አደጋ ላይ ነህ። ሁለተኛው ደግሞ ስህተቶችህን እንድታርም፣ ያለበለዚያ ከባድ የህይወት አደጋ ላይ ነህ። ስህተቶችህን ማረም አለብህ። የሰው ልጅ ጥፋቱን የማየት ሞራል የለውም። ሁሌም ልቡ ያለውን ነው የሚያደርገው። አንተ ግን ብልህ ነህ። ብልህ ሰው ደግሞ ስህተቱን ለማረም ቆርጦ የተነሳ ነው። ምንድን ነው ስህተትህ አጎቴ? እሱን ቀስ ብለህ የምታየው ይሆናል። አሁን ብቻ ተረጋጋ። የምትፈልገውም ጥያቄ ካለ ትጠይቀኛለህ። አሁን ግባና ረፍት አድርግ። እሺ አጎቴ። ሄሎ ሳሚሻ፣ ምን አዲስ ነገር አለ? አረ ወንድሜ ጉድ ሳንሆን አንቀርም። ምንድን ነው? ምን ተፈጠረ? አረ አላቅም፣ ምን እንደተፈጠረ አላቅም። ቤት ሲሄድ ማንም የለም። ደግሞ ስንዱ ምን ሆነች? እርግጠኛ አይደለሁም። ምን እንደተፈጠረ አላቅም። ግን ቤት ሲሄድ ሻርፕ አግኝቼ ነበር እና ሻርፑ ላይ ደግሞ ደም ነበረ። ማለት ይሄ እንዴት ሊሆን ይችላል? ሳሚ ተሳስተህ እንዳይሆን። እርግጠኛ ነኝ ስንዱና ፍጹም የሆነ ነገር ሆኗል። እኔ ደግሞ ፖሊስ ሳይመጣ ብዬ ነው ቶሎ የወጡት። እንደ ይኸው ቀን ሙሉ ስደውል እኮ የሁለቱም ስልክ አይነሳም። ሄለን እዚህ ድረስ መታ ነበር። ግድ የለም ካሊብ፣ አንተ ከዛ ቤት እንዳትወጣ። ይሄን ነገር የሚያደርግ የሆነ ሰው አለ። ቆይ ምን ሊጠቀም እንደዚህ ያደርጋል? አላውቅም፣ ወይ ለገንዘብ ወይ ለበቀል። ብቻ አጎቴን ፖሊሱን ለማግኘት እየሄድኩኝ ነው። መጀመሪያ ብናረጋግጥ ይሻል። ምናልባት እኮ እሷም እናቷ ጋር ሄዳ ይሆናል። አላውቅም፣ ግን ለቅድመ ጥንቃቄ ሲባል መጀመሪያ ለወረውና የሚሆነውን አብረን እናያለን። እሺ በቃ አዲስ ነገር ካለ አሳውቀኝ። ከቻልክ ደግሞ ናና አብረን መፍትሄ እንፈልግ። በቃ ከአጎቴ ቤት መልስ አንተ ጋር እመጣለሁ። አንተ ከቤት እንዳትወጣ እሺ? በቃ ደውልልኝ። ሄሎ አለቃ፣ አንድ ስህተት ሰርተናል።
የሁለቱም ህይወት አልፏል። አለቃ እኔ አልሄድኩም ነበረ፣ ልጆቹን ነበር የላኩት። አታስብ አለቃ፣ ምንም አይፈጠርም። ማርካን